ሲያስተምሩ አንድ ሰው አመነዘረ እንደው ሰዓት እንዳልገለብህ አመነዘረ ለማለት አልጋ ቤት ገብቶ ብታየው በአንድ ምስክር በሁለት ምስክር በሶስት ምስክር አይበቃም። አራተኛ ምስክር እንትን ካላለ ይህ አመነዘረ አይባልም የሚል አስተምሮ ሰምቻለሁ ከእናንተ ኡስታዞች ማለት ነው። ስለዚህ ይሄን አመንዝራን የሚደግፍ አይሆንም ወይ? በአንድ ሰው እንትን ከተመሰከረ ለምን አይበቃም? እስከ አራት መሄድ ለምን አስፈለገ? አንደኛው ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ ማለት ነው። ልቀጥል? አዳምጥ መልሱንና ወደ ቀጣይ ትሄዳለህ። እሺ፣ ይህ የዝሙትን ማበረታታት አይሆንም ወይ ነው። በመጀመሪያ በእስላም በጣም አጸያፊ ከተባሉ ኃጢአቶች እንደሆነ እስልምና ቁርአንም ሐዲስም ያስተምራል። አዳምጥ። ገብቶሃል አይደል? ዝሙትን ማበረታታት ማለት ምን ማለት እንደሆነ ተምረህ ትሄዳለህ ኢንሻአላህ። አንደኛ እሱ የመጀመሪያ ጠየቀው ላይ ምንድነው በአንድ ሰው ላይ ባልዋለበት ውሏል ብለን እንዳንቀጥበት የተደነገገ እንደውም ትልቅ የሆነ ህግና ጥንቃቄ ነው። አንድ ሰው ከሜዳ ተነስቶ ሄዶ ሲገባየውና የሆነች ሴት ጋር ዝሙት ሰርተዋል ቢል ምን ትላላችሁ? ጀማ በቃ ለምን ሲባል ክላስ አብረው ገብተዋል። ስለዚህ ዝሙት ሰርተዋል። ይሄንን አይምሮ ይቀበለዋል? ላ ይሆንበት እሱ ገብቷል። የግዴታ ምስክር መኖር እንዳለበት ያንን እያረጋገጠን አላህ ሱብሓነሁ ወተዓላ እንዳውም በሰዎች ላይ ባልዋሉበት ውለዋል ብለው ሰዎች እንዳይናገሩ የሚያስጠነቅቅ የሰውን ክብርን የጠበቀ የሆነ ህግና ስርዓት ነው ምስክሮች እንደዚህ መብዛታቸው። ይሄ ነው ከኢስላም ያለው አንጻር። ስለ ዝሙት ምን ይላል እስልምና? ለመሆኑ ዝሙትን አበረታታል ወይ ወደሚለው እንምጣ። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ ይላል። ዝሙትን አትቅረቡ ምን ታደርጉታል? ወላ ተቅረቡ ዚና ዝሙትን አትቅረቡ ኢነሁ ካነ ፋሒሸተን ወሳአ ሰቢላ እርሱ አጸያፊ ስራና እንዲሁም መንገዱ የከፋ ነው አለ። ገብታችኋል? አላህ በቁርአን ላይ ሐራም የሚያደርግባቸው ቃላቶች በርካታ ናቸው። አንደኛ ይሄ ሐራም ነው ተጠንቀቁት ይላል። ሁለተኛ ደግሞ አትቅረቡት ብሎ ያስጠነቅቃል። አትቅረቡትና ሐራም ነው በጣም የተለያዩ ናቸው። ሁክማቸው አንድ ነው። በእርግጥ ሁሉም እርም ማድረግን የሚያሳዩ ናቸው። ግን የሁለቱ አገላለጽ በጣም የተለያየ ነው። ሐራም ነው ካለ እርም ነው፣ አትቅረበው ነው። በቃ አትስራ ነው፣ እርም ነውና አትስራ። ወላ ተቅረቡ ብሎ ግን ሲገልጽ ጊዜ ነገሩ በጣም ከባድ አጽንቶ እየተናገረ ነው። አትቅረቡት ነው፣ አትስራው ብቻ አይደለም። ተመልከቱ፣ እንዳትቀርበው በጣም ራቀው ብሎ የገለጸው እንዳውም ትልቅ ኃጢአት ቢኖር በቁርአን ላይ እርሱን ነው። እንዲሁም አስካሪ መጠጥን ሁለቱን በጣም ራቋቸው እንዳትቀርቧቸው ብሎ ይናገራቸዋል። ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ። ስለ አስካሪ መጠጥ ሲናገር ራቁት አለ። ስለ ዝሙት ሲናገር ራቁት እንዳትቀርቡት አለ። ሁለቱን በጣም አጽንቶ በጣም ሐራም ከሚለው በላይ አድርጎ ነው እንዳለ የገለጻቸው። ስለዚህ የዝሙትን በር የዘጋ የሆነ ሃይማኖት ቢኖር ኢስላም ነው። ያ ነው ዝሙትን የሰራ ሰው ወዴት ይሄዳል የሚለውን ኢስላም ሲናገር ምን አላል? ኢነሁ ካነ ፋሒሸተን ወሰአ ሰቢላ አለ። መንገዱም የከፋ ነው፣ ወደ ገሃነም ነው የሚወስደው አለ። እንደ መጽሐፍ ቅዱስ ግን ስንሄድ ኢየሱስ ክርስቶስ ምን አለ? መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እነ ዘዋኒ የስቢቁነኩም ኢላ መለኩቲላህ አለ። ኢየሱስ ክርስቶስ ምን አለ? አመንዝራዎች ወደ መንግስተ ሰማያት በመግባት ይቀድሟችኋል አለ። ያሰላ የአረበኛውን ላይ ምን ይላል? እነ ዘዋኒ ዝሙተኞች የስቢቁነኩም ኢላ መለኩቲላህ ወደ እግዚአብሔር መንግስት በመግባት ይቀድሟችኋል። ይሄ ነው ዝሙትን ማበረታታት ማለት። ዝሙትን የሰራ ወደ ገሃነም ይወስዳል ተጠንቀቅ የሚል ሃይማኖት ነው ከዝሙት እንዳው ለዝሙት የሚያበረታታው? ወይንስ ዝሙተኞች መንግስተ ሰማያትን በመግባት ይቀድማሉ ብሎ የሚያስተምር ነው? ያጀማ እስኪ ላይ ብራን ነው አንዴ አመንዝራዎች ወደ መንግስተ ሰማያት በመግባት ይቀድሟችኋል። አንደኛ ይሄ ነው። አንድ ባክ የሚወት አድርገ አንደኛ ይሄ ነው። ሁለተኛ እግዚአብሔር ራሱ ዝሙትን ያሰራል። ማስረጃ ልስጣችሁ። ማበረታታት ብቻ አይደለም፣ ላይ ያሰራል። ምድር ላይ ያሰርተዋል። መጽሐፍ ቅዱስ ላይ ላሳያችሁ ነው ማስረጃ። ዳዊት የሚባል ነቢይ ያለ መጽሐፍ ቅዱስ ላይ ክርስቲያኖች፣ ዳዊት ምን ያደርጋል ከተባለ የኦሪዮን ሚስት ሻወር ስትወስድ አያት። ማነች ብሎ አስጠየቀች። የኦሪዮ ሚስት ነች አሉት። እንግዲያውንስ አስመጧት አለ። አስጠራት። የእግዚአብሔር ነቢይ ነው። ተመልከቱ። እቤቱ አስገባትና ከዛ ተገናኛት፣ አስረገዛት፣ አስጠነሳት። ከዚያ ባሏን አስገደለው። ታሪኩን ታውቃላችሁ። አሁን ስለ ዳዊት ላወራ ፈልጌ አይደለም። እግዚአብሔር ግን እንዴት እንደቀጣው ተመልከቱ። ዳዊትን ምን አለው? ዳዊት ሆይ ክፉ ነገር አድርገሃልና እኔም በቤት ውስጥ ክፉ ነገር አስነሳብሃለሁ።
አንተ የኦሪዮ ሚስት በድብቅ ተገናኝተሃላታልና እኔ ደግሞ አለው እግዚአብሔር የአንተን ሚስቶች ለአንተ ቅርብ ዘመድህ ለሌላ ሰው አሳልፌ እሰጥብሃለሁኝ ከእነርሱም ጋር እንዲተኛ አደርግብሃለሁኝ አለው። አንተ ይህን በስውር አድርገዋል፣ እኔ ደግሞ በገሃድ አደርገዋለሁኝ በእስራኤል ሕዝብ ሁሉ ፊት አለው። እግዚአብሔር ምን አደረገ? የዳዊትን ንጹሕ ሚስቶች ምንም የዳዊትን ኃጢአት የሌሉበት ያላገዙ ያልሰሙ ንጹሖቹን ምን አደረጋቸው? ለሌላ ሰው ሰጣቸውና እንዲገናኛቸው አደረገ። ዝም ታሰራባቸው። ማስረጃ ላሳይ አንድ ጊዜ አውጥቼ የት አድርግ ሚዮት አድርገው ማስረጃ ላሳያችሁ። እግዚአብሔር ዝሙት እንዳሰራ ተመልከትና እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ ሚስቶችህንም አለ በዓይንህ ፊት እወስዳለሁኝ አለ እግዚአብሔር። ከዚያስ ምን ሊያስደርጋቸው? ለዘመድህም እሰጣቸዋለሁ። ከዚያስ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። አላሁ አክበር። ለምን? አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁኝ አለ። በአደባባይ ለዚያውም ያጀማ አንተ በድብቅ የኦሪዮ ሚስት ተገናኝተሃል፣ በድብቅ ይህን በስውር አድርገሃል። እኔ ግን በገሃድ የአንተን ሚስቶች ወስጄ ለሌላ ሰው ሰጣቸዋለሁኝ፣ ያ ሰውም ከአንተ ሚስቶች ጋር ይተኛል። እግዚአብሔር ተመልከቱ፣ ንጹሐን ሴቶችን ለዚያው በሴቶች ላይ የተሰራ ትልቅ ግፍ ቢኖር እዚህ ዓለም ላይ ይሄ ነው።